በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ቅርንጫፍ ጽሕፈት ቤት በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች ከ6 ሚሊዮን ብር በላይ የሚገመትን ሰብአዊ ድጋፍ አደረገ። የጽሕፈት ቤቱ ስራ አስኪያጅ ተስፋዬ ዱንዳ ምግብና ምግብ ነክ ያልሆኑ የቤት ቁሳቁሶችን ጨምሮ ከ6 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ ለጋጮ ባባ ወረዳ ማስረከባቸውን ተናግረዋል። ተጎጂዎች ወደ ቀድሞ ሕይወታቸው እስኪመለሱ ድረስ ማህበሩ ለተጎጂዎች የሚያደርገው ድጋፍ ተጠናክሮ ይቀጥላል ብለዋል። ምግብና ምግብ ነክ ያልሆኑ እቃዎችን ይዘን ተገኝተናል። ይሄኛው ሁለተኛ ዙር ነው። ከትናንት ወዲያም ምግብ ነክ ያልሆኑ እቃዎችን ይዘን ተገኝተናል። ዛሬም ምግብና ምግብ ነክ ያልሆኑ እቃዎችን በገንዘብ ቢተመን ወደ 6 ሚሊዮን ብር የሚገመት እቃ ይዘን ነው እዚህ ቦታ ላይ ተገኘ ነው። ስለዚህ ይህን ደግሞ ለህዝቡ እየሰጠን መንግስትን በሚያወጣው እቅድ መሰረት ተቀናይተን ህብረተሰቡን የማጽናናት መልሶ የማቋቋም በሁሉም ከመንግስት ጎን ሆነን ለመስራት ሁላችንም ዝግጆች ነን። ድጋፉን የተረከቡት የወረዳው ምክር ቤት ዋና አፈ ጉባኤ አማረች ጎንዳሬ ቀይ መስቀል ማህበር አደጋው ከተከሰተበት ጊዜ አንስቶ ከተጎጂዎች ጎን መሆኑን ጠቅሰው ለተደረገው ድጋፍም አመስግነዋል። ከኛ ጋር የሀዘናችን ተካፋይ ሆነዋል። ቀይ መስቀል ከጎናችን በመሆን ያው አደጋ የደረሰባቸው ወገኖችን ወደዛ እንድንጓጓዝ እቃውንም ጭምር ወደዛ ለማጓጓዝም እየረዱን እዚህ ድንኳን በማቆም የተለያዩ ቁሳቁሶችን ለኛ በማቅረብ ከጎናችን በመሆናቸው እንደ በወረዳው ህዝብ ስም ትልቅ ምስጋና አለኝ። ከዛ ውጪ እናንተም እዚህ መታችሁ ከጎናችን ሆናችሁ አይዟችሁ ብላችሁ ስላጽናናችሁን እጅግ አድርገን እናመሰግናለን በወረዳው መንግስት ስም። ወይዘሮ አማረች የደረሰው ጉዳት መጠነ ሰፊ በመሆኑ ሰብአዊ ድጋፉ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው የተለያዩ የማህበረሰብ ክፍሎችና ተቋማት ለተጎጂዎች ድጋፍን እያደረጉ ነው።